ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት። አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚያ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። በያዝነው 2025 በዓለም አቀፍ ደረጃ በተካሄደው የቁንጅና ውድድር በዓለም ሁለተኛ በአፍሪካ ደግሞ የአንደኝነት ደረጃን ይዛ ያጠናቀቀችው ሀሴት ደረጀ በዛሬው ዕለት ወደ ሀገሯ ተመልሳለች። የክብር የጀግና አቀባበልም ተደርጎላታል። ሹመትም ተሰጥቷታል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። አሜሪካ በኢትዮጵያ የባህር በር ጉዳይ ድምጿን አሰምታለች። አሜሪካ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታውቃለች። የኢትዮጵያና ኤርትራ ከተወሰኑ ጊዜያት ወዲህ የሚታዩት የቃላት ልውውጦች የጦርነት ዋዜማ የሚመስሉ የቃላት ጦርነቶች ናቸው በሚል በርካቶች ስጋታቸውን ሲገልጹ እየተሰሙ ነው። ከዚሁ ጋር በተያያዘም በዛሬው ዕለት በሕዝብ ተወካዮች ምክር ቤት ላይ ይሄው ጉዳይ ተነስቶ ማብራሪያ ተሰጥቶበታል። የኢትዮጵያ አጠቃላይ በጀት በከፍተኛ ሁኔታ ጨመረ። በ2017 የነበረው የ1.5 ትሪሊዮን በጀት በቀጣይ 2018 ወደ 2 ትሪሊዮን ብር እንዲጨምር ታስቧል። የሚኒስትሮች ምክር ቤት ከዓመቱ 60 በመቶ ጭማሪ ያለው ከፍተኛ ብድር እንዲጸድቅ ዛሬ ወደ ተወካዮች ምክር ቤት መርቶታል። ስለ በጀቱ ከፍተኛ ጭማሪ መረጃ ይዘናል። የመንግስትና የግል ሰራተኞች በግዳጅ ከደሞዛቸው እንዲያዋጡ የሚያስገድደው አነጋጋሪው አዋጅ መሰረዙ ተሰምቷል። ቦይንግ የ346 ሰዎችን ሕይወት ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል $1.1 ቢሊዮን ለመክፈል መስማማቱ ተገለጸ። ውሳኔው የተጎጂ ቤተሰቦችን ያስቆጣ ሲሆን ቦይንግን በቀላሉ ከማጭበርበር ወንጀሉ እንዲያመልጥ ያስችለዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ኤርትራ፣ ሱዳንና ሶማሊያን ጨምሮ የ12 ሀገራት ዜጎች በስደተኝነትም ሆነ ለሌላ ጉዳይ ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ትዕዛዝ ማስተላለፋቸውን ተከትሎ የአፍሪካ ህብረት እግዱን ተቃውሞ በዛሬው ዕለት መግለጫ አውጥቷል። እስከ ፍጻሜው አብራችን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፓርላማው ዛሬ በኤርትራ ጉዳይ ትንኮሳ አለ። ሚኒስትሩ የህዝብ ተወካዮች ምክር ቤት በዛሬው ዕለት መደበኛ ስብሰባውን ባካሄደበት ወቅት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ማብራሪያዎችን ሰጥተዋል። ከሀገሪቱ የውጭ ግንኙነቶችና ወቅታዊ ሁኔታዎች ጋር በተያያዘም የውጭ ጉዳይ ሚኒስትሩ ማብራሪያዎች እንዲሰጡባቸው በምክር ቤቱ አባላት በኩል ጥያቄዎች የቀረቡላቸው መሆኑ ታውቋል። ለሚኒስትሩ ከቀረቡት ጥያቄዎች መካከልም አንደኛው የኤርትራን ጉዳይ የሚመለከተው መሆኑንም መረጃዎች አመልክተዋል። ከተወሰኑ ወራት ወዲህ በኢትዮጵያና ኤርትራ መካከል ጠበቅ ያሉ የቃላት ጦርነት የሚመስሉ ሁኔታዎች የሚታዩ ሲሆን ጥያቄውም የተነሳው ከዚሁ ጋር በተያያዘ ነው። ፕሬዚዳንት ኢሳያስ፣ የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ፣ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል፣ የህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ከሰሞኑ የቃላት ምልልሶችን ሲያደርጉ ከነበሩ ከፍተኛ ባለስልጣናት መካከል ናቸው። ከዚሁ ጋር በተያያዘም ይሄ የሁለቱ ሀገራት ፖለቲከኞችና አመራሮች ወዴት ያመራል የሚል ጥያቄ በዛሬው የፓርላማው መደበኛ ስብሰባ ላይ የተነሳ መሆኑ ታውቋል። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና የኤርትራን ወቅታዊ ሁኔታ በማንሳት ጥያቄ ያቀረቡ መሆኑን የኢትዮጵያ ኢንሳይደር ዘገባ አመልክቷል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ ሊገለጽ የሚችል ነው? አሁን ባለው ሁኔታ እስከ ኤርትራ ጋር ወደ ጦርነት የሚገባበት ሁኔታ አለ ወይ ሲሉ መጠየቃቸው በዘገባው ተመላክቷል። የውጭ ጉዳይ ሚኒስትሩ ከዚሁ ጋር በተያያዘ ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች በሰጡት ምላሽም በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ መናገራቸውን ይኸው የዛሬው የኢትዮጵያ ኢንሳይደር ዘገባ አመልክቷል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። የውጭ ጉዳይ ሚኒስትሩ አክለውም ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ የገባበት ሁኔታ የለም። የውጭ ጉዳይ ሚኒስቴርን በመወከል ንግግር የሚያደርጉ ተቋማት አሉ። እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ የተናገሩ ሚኒስትሩ እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። አሜሪካ ስለ ኢትዮጵያ ባህር በር አሜሪካ በኢትዮጵያ የባህር በር ጉዳይ ድምጿን አሰምታለች። አሜሪካ ኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታውቃለች። አሜሪካ ኢትዮጵያ በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ አማራጮችን መከተል አለባት ብላለች። የኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ አሜሪካ ኢትዮጵያ የባህር በር ተደራሽነቷን በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ ገልጸዋል።
ጉዳዩ የሀገሪቱን የኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑን አጽንኦት ሰጥተዋል። አምባሳደር እርቪን ማሲንጋ ኢትዮጵያ ኢኮኖሚያ በፍጥነት እያደገ ባለበት ሁኔታና እድገቱም እንደሚቀጥል የሚያመለክቱ ትንበያዎች መኖራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉ ለኢትዮጵያ ዜና አገልግሎት ገልጸዋል። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የኔ ኤምባሲ ወደፊትም የሚሰሩበት ጉዳይ ነው ሲሉ ገልጸዋል። አክለውም ዋሽንግተን ይህን ጉዳይ እንደምትገነዘበው ተናግረዋል። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩም የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው ነገር ግን ከስፋቷ የበለጠ አስፈላጊው ደግሞ በቀጠናው ያላት ተጽዕኖና ቀጠናውን እንደገና ለማረጋጋት ያላት አቅም ነው ሲሉ አክለዋል። ይህ የዩናይትድ ስቴትስ መሰረታዊ አቀራረብ ነው ያሉት አምባሳደሩ በአፍሪካ ቀንድ ቀጠና ዩናይትድ ስቴትስ የምታደርገው ነገር ማዕከላዊ ነጥብ ይሆናል ሲሉም አረጋግጠዋል። በተያያዘም የኢትዮጵያን የባህር በር የማግኘት ጥያቄ ዓለም አቀፍ አጀንዳ ማድረግ ያስቻለ ስኬታማ የዲፕሎማሲ ስራ ተሰርቷል ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። ሚኒስትሩ በሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በምላሻቸውም የኢትዮጵያ ዲፕሎማሲ የጎረቤት ሀገራትን የሚያስቀድም ስትራቴጂና መርህ የሚከተል መሆኑን አጽንኦት ሰጥተዋል። በዚህም ከጎረቤት ሀገራት ጋር በመሰረተ ልማት ትስስር፣ ንግድና ኢንቨስትመንት፣ በጋራ ሰላምና ደህንነት ዲፕሎማሲ ስኬታማ የትብብር ስራ እየተከናወነ መሆኑን አብራርተዋል። ለቀጣይ ዓመት 2 ትሪሊዮን የሚጠጋ በጀት ቀረበ። የያዝነው ዓመት የኢትዮጵያ አጠቃላይ በጀት ከቀደሙት ዓመታት አንጻር እጅጉን የጨመረና ሪከርድ የሰበረ ነው። ዛሬ ደግሞ ለቀጣይ ዓመት የሚኒስትሮች ምክር ቤት 2 ትሪሊዮን የሚጠጋ ብር በጀት ረቂቅ አሳልፏል። የሚኒስትሮች ምክር ቤት ዛሬ ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ ሲሆን ምክር ቤቱ ተወያይቶ ውሳኔ ካሳለፈባቸው ጉዳዮች መካከል የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ይገኝበታል። በዚህም የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ ልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም፣ የሀገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018 እስከ 2022 የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግና የ2017 ዓ.ም በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ መቅረቡ ተጠቁሟል። በዚህ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቦ ውይይት ከተደረገበት በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ተሰምቷል። የቀጣይ ዓመት አጠቃላይ በጀት 2 ትሪሊዮን ብር ወይም 15.4 ቢሊዮን ዶላር እንዲሆን የተመራ ሲሆን በአመቱ ከተያዘው በጀት በ31 በመቶ ብልጫ ያለው ነው ቀርቧል። ይህንን ያህል የሰፋው የበጀት ጭማሪው ሀገሪቷ የተገበረችው የምንዛሬ ፖሊሲ ለውጥ ካመጣው ልዩነት ጋር የተያያዘ ሆኗል። ምንዛሬ በገበያ ዋጋ እንዲመራ መደረጉ አሁን ላይ የዶላር ብር ምንዛሬን ወደ 130 ብር ያደረሰው ሲሆን ከባለፈው ዓመት ምንዛሬ አንጻር የብር ዋጋ በ30 በመቶ መውረዱ የቀጣይ ዓመት በጀት በዚህ ደረጃ ለመጨመሩ ምክንያት የሆነ መስሏል። በአመቱ የተወካዮች ምክር ቤት 971.2 ቢሊዮን ዶላር ያጸደቀ ሲሆን ይህም ከአምና የ2016 በጀት ጋር ሲነጻጸር 21 በመቶ ብልጫ ያለው ነበር። ባለፈው ዳር ወር ላይ ተጨማሪ 581.9 ቢሊዮን ብር በጀት የተጨመረ ሲሆን ይህም አጠቃላይ ዓመቱን በጀት ወደ 1.5 ቢሊዮን ብር ከፍ አድርጎታል። ታዲያ በጀቱ ከ1.5 ትሪሊዮን ብር ለቀጣይ ዓመት ወደ 2 ትሪሊዮን ብር የዘለለ ሆኗል። ይህም በሀገር ውስጥ ገንዘብ የ60 በመቶ ጭማሪ የታየበት ሆኗል። የምንዛሬ ፖሊሲ ለውጥና የብር አቅም መዳከም በግልጽ ለመጣው ልዩነት ምክንያት ሆኖ ታይቷል። ይህ በጀት ጭማሪ በቀጣይ ዓመት መንግስት ተጨማሪ ብር ከሀገር ውስጥ እንዲሰበስብ የሚያስገድደው ሲሆን ታክስ ከፋዩ ላይ በአመቱ 2017 ያለበት የ282 ቢሊዮን ጫና የበለጠ ከፍ የሚያደርግ ይሆናል። የኢኮኖሚ ጫናዎች በዚህ የተነሳ በዜጎች ላይ ይበረታል ተብሎም ይጠበቃል። የተወካዮች ምክር ቤት ሐምሌ ወር የመጀመሪያው ሳምንት ላይ ቀረበውን የቀጣይ ዓመት 2 ትሪሊዮን ብር በጀት እንደሚያጸድቅ ይጠበቃል። ሀሴት ደረጃ ወደ ሀገሯ ተመለሰች። በዘንድሮ የፈረንጆቹ 2025 በህንድ ሃይድራባድ በተካሄደው የዓለም ቁንጅና ውድድር በዓለም አቀፍ ደረጃ ሁለተኛ በአፍሪካ ደግሞ አንደኛ የወጣችው ሀሴት ደረጀ ሀገሯ ገብታለች። በአዲስ አበባም የጀግና አቀባበል ተደርጎላታል። ሀሴት ወደ ውድድሩም ስታመራ በቦሌ ዓለም አቀፍ አየር ማረፊያ በቪአይፒ ሳሎን በክብር ተደርጎላት እንደነበርም መረጃዎች ያመለክታሉ። በዚሁ በህንድ ሃይድራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ሁለተኛ የወጣችው ሞዴል ሀሴት በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ የባህልና ስፖርት ሚኒስትር ዴኤታዎች ነብዩ ባየና ነፊሳ አልማሃዲ ሞቅ ያለ አቀባበል አድርገውላታል። በአቀባበል ስነ ስርዓቱ ላይ ሀሴት ደረጀ የኢትዮጵያ ባህል አምባሳደር በመሆን መሾሟን የሚገልጽ የእውቅና ሰርተፍኬት ተሰጥቷታልም። ሀሴት ከቁንጅና ውድድሩ ጋር በተያያዘም ለጋዜጠኞች ማብራሪያ ሰጥታለች። በዚሁ ለጋዜጠኞች በሰጠችው ማብራሪያም ወደ ውድድሩ የሄድኩት በቻልኩት መጠን ተዘጋጅቼ ነበር፣ ግን ደግሞ እግዚአብሔር ረዳኝ። ብዙዎቹ በመንግስታቸውም ብዙ ድጋፍ ይደረግላቸዋል፣ በእኛም በኩል ወደፊት በዚህ በኩል ግንዛቤ ይኖራል ብዬ ተስፋ አደርጋለሁ ያለችው ሀሴት አክላም
በሚሄድበት ሁሉ ሰዎች ይጠሩኝ የነበረው ሀሴት ብለው ሳይሆን ኢትዮጵያ እየተባልኩ ነበር። እናም የባህል አምባሳደር ከመባሌ በፊት የባህል አምባሳደር ነበርኩ ማለት እችላለሁ ስትልም ተናግራለች። በዚህ ውድድር እንዳሸንፍ የረዳኝ የኢትዮጵያ ሕዝብና የቤተሰቦቼ ጸሎት ነው። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል። እዚህ የደረስኩት ብዙ ተግዳሮቶችን አሳልፌ ነው። ምንም የሚካድ ነገር አይደለም። በዚህ ያደረሰኝ የቤተሰቦቼ ጸሎት ነው ስትልም ነበር ሀሴት በዚሁ ለጋዜጠኞች በሰጠችው ማብራሪያ የተናገረችው። ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚህ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ የሆነችው ሀሴት ደረጀ በዚህ ውድድር በዓለም አቀፍ ደረጃ ሁለተኛ ሆና ማጠናቀቋ ሀገሯ እንድታስጠራ ከማድረጉም ባሻገር ለግሏም ዘርፈ ብዙ ጠቀሜታዎችና እድሎችን የከፈቱላት መሆኑን የታወቀው የቁንጅና ውድድሩን አሸናፊ በመሆን ዘውዱን የጫነችው ኦፓል ሱሳታ ቹዋንግስሪ የ$1 ሚሊዮን ካሽ የሚበረከትላት ሲሆን ሁለተኛ የወጣችው ኢትዮጵያዊቷ ሀሴት ደረጀ ደግሞ የ$500,000 ካሽ ሽልማት የምታገኝ መሆኗን ከቁንጅና ውድድሩ ጋር በተያያዘ የወጡት መረጃዎች አመልክተዋል። አነጋጋሪው አዋጅ ተሰረዘ። የመንግስትና የግል ሰራተኞች በግዳጅ ከደሞዛቸው እንዲያዋጡ የሚያስገድደው አነጋጋሪው አዋጅ መሰረዙ ተሰምቷል። በመጋቢት ወር ለሕዝብ ተወካዮች ምክር ቤት የቀረበው የአደጋ ስጋት ስራ አመራር ረቂቅ አዋጅ መንግስትና የግል ተቋማት ከተለያዩ አገልግሎቶቻቸው ላይ ለአደጋ ስጋት ምላሽ ፈንድ መዋጮ እንዲሰበስቡ እንደሚያስገድድ መገለጹ አይዘነጋም። መንግስት የጣለበትን ኮታ ሰብስቦ ወደ ፈንዱ ያላስገባ ተቋም 10 ከመቶ የወለድ ቅጣት ጭምር እንዲከፍል ረቂቁ እንደደነገገ ተጠቅሷል። የአደጋ ስጋት ምላሽ ፈንዱ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች መንግስት ለሚወስዳቸው የአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በረቂቁ ላይ ሰፍሯል። ፈንዱ የዕለት ደራሽ ሰብአዊ ድጋፎችን፣ የእርዳታ ምግብና ምግብ ነክ ያልሆኑ የስትራቴጂክ መጠባበቂያ ክምችት ለማምረት፣ ለመግዛት ወይም የመጠባበቂያ ክምችት መጋዘኖችን አቅም ለማሳደግ ሊውል እንደሚችልም ነበር የተመላከተው። ፌዴራል መንግስትና የአዲስ አበባና ድሬዳዋ አስተዳደሮች ከዓመታዊ በጀታቸው የተወሰነ ድርሻ ለፈንዱ እንደሚያዋጡና የመንግስትና የግል ድርጅት ተቀጣሪ ሰራተኞችም ከተጣራ ደሞዛቸው ላይ የሚታሰብ መዋጮ እንዲያዋጡ እንደሚደረግ ተገልጾ ቆይቷል። በመጋቢት ወር ለሕዝብ ተወካዮች ምክር ቤት የቀረበው የአደጋ ስጋት ስራ አመራር ረቂቅ አዋጅ በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው ድንጋጌ አንዱ ነበር። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄ አስነስቶ ነበር። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይህ አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስብ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው ይኸው የአዋጅ ድንጋጌ መሰረዙን በዛሬው ዕለት የኢትዮጵያ ኢንሳይደር ዘገባ አስነብቧል። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። የአፍሪካ ህብረት ስለ ኤርትራዊ የአሜሪካ እግድ። ፕሬዚዳንት ዶናልድ ትራምፕ ኤርትራ፣ ሱዳንና ሶማሊያን ጨምሮ የ12 ሀገራት ዜጎች በስደተኝነትም ሆነ ለሌላ ጉዳይ ወደ አሜሪካ እንዳይገቡ የሚያግድ ትዕዛዝ ማስተላለፋቸውን ተከትሎ የአፍሪካ ህብረት እግዱን ተቃውሞ በዛሬው ዕለት መግለጫ አውጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግደው መመሪያ ላይ ትላንት መፈረማቸው ተዘግቧል። አዲሱ መመሪያ የሚመለከታቸው የአፍጋኒስታን፣ ሚያንማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የየመን ዜጎች ናቸው። ከዚህ ሌላ የብሩንዲ፣ የኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬኔዙዌላ ዜጎች ደግሞ ከፊል እገዳ ተጥሎባቸዋል። ይህንን ተከትሎም የአፍሪካ ህብረት ሚዛናዊ በማስረጃ ላይ የተመሰረተና ለረጅም ጊዜ የቆየ የሁለትዮሽ ግንኙነት አንጸባራቂ ጉዞ እገዳ ፖሊሲ እንድትወስድ በዛሬው ዕለት ጠይቋል። ቦይንግ ከወንጀል ተጠያቂነት ለማምለጥ 1.1 ቢሊዮን ለመክፈል ተስማማ። ቦይንግ የ346 ሰዎችን ህይወት ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላኖች አደጋዎች በወንጀል እንዳይከሰስ በሚል $1.1 ቢሊዮን ለመክፈል መስማማቱ ተገለጸ። ግዙፍ አውሮፕላን አምራች ኩባንያ ቦይንግ እና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል። በቦይንግ 737 ማክስ የአውሮፕላን አደጋዎች ህይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን የኮነኑት። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው $1.1 ቢሊዮን ለመክፈል የተስማማው። በኢንዶኔዥያ ላየን አየር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጂቭ ሲንግ ስምምነቱ ቦይንግ ከወንጀል ተጠያቂነት የሚያወጣ ነው በማለት ተችተው በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብለዋል።
ቦይንግ ከዚህ ቀደም በደረሰባቸው ሐዘን የሚሰማን ጥልቅ ሐዘን ነው። የሚወዳቸውን ሰዎች ትዝታ ለማስታወስ በኩባንያችን ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ብሏል። በስምምነቱ መሰረት ኩባንያው ለአደጋዎቹ ተጎጂዎች ቤተሰቦች $444.5 ሚሊዮን የሚከፍል ይሆናል። $455 ሚሊዮን ደግሞ ደህንነቱ ጥራትና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሚሆን ተገልጿል። ከዚህም በተጨማሪ ቦይንግ $477.2 ሚሊዮን የወንጀል ቅጣት ለመክፈል ተስማምቷል። ቦይንግ በዚህ የውሳኔ ሀሳብ ላይ ያለበትን ግዴታ ለመወጣት ቁርጠኛ ነው። ይህም ተጨማሪ ገንዘብ ቅጣትና ተጨማሪ ተቋማዊ ማሻሻያዎችና ኢንቨስትመንቶችን ያካትታል ሲሉ የኩባንያው ቃል አቀባይ ገልጸዋል። ስምምነቱ በፌዴራል ዳኛ ከጸደቀ ግዙፍ አውሮፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስ ይድናል። ኩባንያው በወንጀል እንዳይከሰስ ከፍትህ ሚኒስቴር ጋር ስምምነት ላይ ደርሷል ሲል ቦይንግ አስታውቋል። ቱርክ ለሶማሊያ ያስታጠቀችው አዲስ መሳሪያ። ቱርክ ከቅርብ ጊዜ ወዲህ የሶማሊያ ዋነኛ የመከላከያ አጋር ሆና ብቅ ብላለች። የሶማሊያን የባህር ድንበር ከማስጠበቅ ጀምሮ ዋና ከተማ ሞቃዲሾ በአልሸባብ እጅ እንዳትወድቅ እስከ 3000 ወታደሮቿን ማሰማራቷ ይታወሳል። ቱርክ የሶማሊያ ብሔራዊ ጦርን በማሰልጠን አሜሪካን የመተካት ሚናም እየተጫወተች ነው። ሶማሊያ ከቅርብ ጊዜ ወዲህ ከአልሸባብ ታጣቂ የገጠማት ከፍተኛ የደህንነት ችግር ለማቃለል አንካራ ባይራክታር የሚሰኙ የጦር ድሮኖችን መለገሷ ይታወሳል። የቱርክ አየር ኃይል በአልሸባብ ይዞታዎች ላይ ድብደባ እስከመፈጸም ደርሶም ነበር። ቱርክ ለሶማሊያ የምታደርገው የወታደራዊ ድጋፍ ቀጥሎ ከሰሞኑ 3 ዘመናዊ ውጊያ ሄሊኮፕተሮችን ለሶማሊያ ጦር መስጠቷን ጋርዌ የተሰኘ የሶማሊያ ሚዲያ ዘግቧል። ቱርክ ለሶማሊያ ጦር የሰጠቻቸው ተዋጊ ሄሊኮፕተሮች T129 የሚሰኙ ሲሆኑ የጦሩን የአየር ውጊያ አቅም የሚጨምሩ ስለመሆናቸው ተዘግቧል። የጦር ሄሊኮፕተሮቹ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለቱርኩ መሪ ኤርዶጋን በቀረበ ጥያቄ መሰረት መሰጠታቸው በዘገባው ተብራርቷል። የሁለቱ ሀገራት መሪዎች በቅርቡ ንግግር ማድረጋቸው ይታወሳል። ሚድል ኢስት አይ የተሰኘ ዜና ምንጭ ከደህንነት ባለስልጣናት አገኘሁት ባለው መረጃ መሰረት 3 የጦር ሄሊኮፕተሮች በያዝነው ሳምንት ወደ ሶማሊያ መግባታቸውን ገልጿል። ሄሊኮፕተሮቹ ለሶማሊያ ጦር የተሰጡት ባለፈው ዓመት ሁለቱ ሀገራት በተስማሙበት የ2 ዓመት የመከላከያ ስምምነት መሰረት መሆኑን ገልጿል። ቱርክ ከዚህ ቀደም ለሶማሊያ ባህር ኃይል 2 የመጓጓዣ ሄሊኮፕተሮችን መስጠቷን ዘገባው አስታውሷል።